በባሉ አንጨቃጨቅ ዶሮ ወጥ ብቻ ሰርች ይጠብቁኝ እንዴ ማለት በመጀመሪያ ዶሮ እንደማልበላ ታውቃለህ ሲቀጥል ደግሞ ዶሮ ወጥ ብቻ አንድ ወጥ ብቻ እንዴት ነው ሰርተሽ አቅርበሽ ምን በለው ሁሉም ቤተሰብ ጋር ነው የሚያሳልፈው አባይስ ነገር መስራት አቅቶ ይላል ለአቅቶሽ ካልሆነ ለምንድን ያልተሰራው ለምንድን ያልቀረበው ወብለሽ ለማለት ወራችሁ ተደላችሁ አዎ ጃለሁ ያኒ በቃ ይበቃ እሺ አረ ዝም በይ እቺ አማታ እንዴ በቃ አብቻኩ እይልሻለሁ ደስ ይላል ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እንዲሁም ደግሞ እንኳን ለእንቁጣጣሽ በዓል በሰላም አደረሳችሁ ውድ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን ማለት ዋው እንኳን አደረሳችሁ በዚህ አጋጣሚ አሁን እንግዲህ እንኳን አደረሳችሁ በድጋሚ ያው እንግዲህ እንቁጣጣሽን ስናስብ ብዙ ጊዜ ቢጫ አበባ ነው አይምሮአችን ላይ የሚመጣው አይደለ ለምን እንደሆነ ባይገባኝም ይመስለኛል ግን መስከረም ላይ ብቻ ነው የሚበቅለው ያ አበባ ለዛ ነው እንዴ እኔ እኮ እየነገርኩ ነው በለጠ አይገባኝም ነበር አሁን ገባኝ ሳወራው አልችልም እሺ ለማንኛውም ቤተሰቦቼ እንኳን አደረሳችሁ ያው እንግዲህ ዛሬ እንደዚህ አምሮብን ፏድምቅ ብለን የሶስታችን እንግዲህ ተመሳሳይ የሆነ ቀሚስ ነው ያደረግነው ለኔ አልሰሩልኝም ጋይስ ለምን እንደሆነ ያበሻ እንደዚህ አይነት ልብስ መልበስ አይወድም በተፈጥሮ የሀገር ባህል ልብስ መልበስ የማይወድ ሰው ደግሞ ኢትዮጵያዊ ነው ብዬ አላስብም ይሄ ማለት ምን ማለት ነው እሱ ከገፈለች በኋላ ያመጣችሁ ሀሳብ ነው እንጂ አይ ሲሪየስ ግን ጋይስ አበሻ ልብስ የማይለብስ ኢትዮጵያዊ የለም አለ ብዬ አላስብም ቢኖር ራሱ ልክ ነው ብዬ አላስብም ምክንያቱም ጽጌ ሮያል ዲዛይን ተከፍቷል አይ ለቀጣይ ዓመት ለብሳለሁ ካንቺ ሱቅ ነው የምገዛው ይቻላል እንግዲህ ያው እንግዲህ እስከዛሬ ድረስ የምንለብሳቸውን ቀሚሶች ራሳችን ዲዛይን እያወጣን ነበረ ስንሰራ የነበረው እና ደግሞ የራሳችሁ ዲዛይን ካላችሁ በተጨማሪ ካላችሁ መታችሁ እኔ ቤት እንግዲህ ልብሶቻችሁም ማዘዝ ትችላላችሁ ማለት ነው እንዲሁም ደግሞ የወንድም አለ የሴትም አለ የምትፈልጉትን ዲዛይን በመምረጥ ቴሌግራም ላይ በመላክ ቁመታችሁንና ሳይዛችሁን ባትልኩልንም በፎቶ እንለየዋለን ሶ ያንን አይተን አሪፍ ቀሚስ እንሰራላችኋለን ማለት ነው እስካሁን ድረስ ደግሞ ያሰራችሁ ከስተመሮቻችንን በጣም አድርገን እናመሰግናለን በጣም ነው የምወዳችሁ በስራዬ የተደሰታችሁ ትኖራላችሁ የተከፋችሁም ካላችሁ በጣም ይቅርታ አድርጉልን ግን በእርግጠኝነት የተከፋለ ብዬ አላስብም እና እንግዲህ ዛሬ አውደ ዓመት ነው ወደ ምሽት አካባቢ ነው እንግዲህ ቪዲዮ እየቀረጽን ያለ ነው ለምን አትሉ እራት ዳንኤል እንጋብዘው ቃል የለኝም ጋይስ ኤኒዌይስ ዛሬ ማለት ነው የመልካም ምኞታችንን መግለጽ አለብን እንደ ሮያል ፋሚሊ ቤተሰቦቻችን በጣም ነው የምንወዳችሁ ያው እንግዲህ እዚህ ጋር ለመድረስ ብዙ ነገሮችን አልፈን የመጣን ሙሉ እንደ ሮያል ፋሚሊ አልፈን የመጣን ሰዎች ነን ብዙ ማይረሳ ቀናቶችን አሳልፈን ነበር 2017 ደግሞ ለኛ ለሮያል ፋሚሊ እንዲሁም ደግሞ በግል ለኔ ትልቅ አመት ነበር ከወደኩበት ቦታ የተነሳሁበት ናም የከሰርኩበት ከዛ ደግሞ ያተረፍኩበት ጊዜ ነበርና በጣም ከባድ ጊዜ ነበር እውነት ስለመናገር ያሳለፍኩትና ግን አልፏል ሁሉ ነገር አልፏል እግዚአብሔር የተመሰገነ ይሁን አመቱ እንግዲህ የሰላም ያድርግላችሁ 2017 አመት እንግዲህ ለኛ የስኬት ዘመናችን ነበር ጥሩ ጊዜያችን ነበር ያው እንግዲህ እዚህ ደረጃ ከደረስን እንደ 2017 ገራሚ ጊዜ አሳልፈን በጣም ሶ ለኔ እንግዲህ ይሄን ነው 2017 የምገልጽበት አመት እንግዲህ አልፍ ነበር አልፍ ስኬት ጉዞ ነበርና እግዚአብሔር ይመስገን እንግዲህ ሁላችሁም የተሰማችሁን ስሜት ግለጹ
እሺ እንኳን ለ2018 ዓመተ ምህረት በሰላም አደረሳችሁ። ሁላችሁም ኢትዮጵያውያን ኦርቶዶክስ እምነት ተከታዮች በሙሉ መልካም በዓል እንዲሆን ተመኝተናል እና ያው እንዳለችው በጣም ብዙ ነገሮችን ያሳለፍንበት ዓመት ነበረ ተጀምሮ እስኪያልቅ ድረስ ማለት በጣም በሁሉም ጊዜ ነገሮች ትርጉም ነበራቸው ለኛና በጣም ደስ የሚል ዓመት ነበረ። በጣም ብዙ ነገሮችን ያየንበት ዓመት ነበረ። ግን በቃ ነገሮች ያልፋሉ፣ ጥሩም ጊዜ ያልፋል፣ መጥፎም ጊዜ ያልፋል። እግዚአብሔር ይመስገን ዛሬ እዚህ ላይ ደርሰናል። 2018 ደግሞ ከ2017 በተሻለ በጣም በጥሩ ነገር ጀምረነዋል። ከዛ ደግሞ መጨረሻውም ጥሩ ሆኖ 2019 ላይ ደግሞ እንደዚህ የምናወራበት ጊዜ ያደርግልን እና እናንተም በያላችሁበት እንደዚህ ቆንጆ ጊዜ እንድታሳልፉ ያቀዳችሁትን እቅድ ተሳክቶላችሁ እና ደግሞ የምስጋና ጊዜ እንዲሆናችሁ 2018 የስኬት እንዲሆን ለሁላችሁም ተመኝተናል። በጣም ነው የምንወዳችሁ ቤተሰቦቻችን፣ በጣም አብራችሁን ነበራችሁ ረጅም ጊዜ፣ ሁሌም ከጎናችን ናችሁና በጣም ነው የምናመሰግነው። የእናንተ ትልቅ አስተዋጽኦ አለው ለብዙ ነገሮች እና ስለምትደግፉ፣ ስለምትከታተሉን፣ ስለምታበረታቱን፣ አብራችሁን ስለሆናችሁ በጣም እናመሰግናለን። ፈጣሪ ያክብርልን። ሁላችሁም ባላችሁበት መልካም በዓል ብለናል። እንኳን አደረሳችሁ ለ2018 የዘመን መለወጫ በዓል። እንግዲህ አመቱ የሰላም፣ የጤና፣ የፍቅር፣ የስኬት ይሁንላችሁ። አዲስ አመት ሲመጣ ሁሉም ሰው የሆነ እቅድ ይኖረዋል እና ያሰባችሁ የሚሳካበት አመት ይሁንላችሁ። እንወዳችኋለን የዩቲዩብ ቤተሰቦቻችን፣ በጣም ነው የምንወዳችሁ። እውነት ለመናገር ሪል ፋሚሊ፣ እኔ ሰብሰብ አድርጌ በስቴዲየም ሰብሰብ አድርጌ ማግኘታችሁ ራሱ ደስ ይለኛል። ቴንክ ዩ ሶ ማች። መልካም በዓል ይሁንላችሁ። መልካም በዓል። እንኳን አደረሳችሁ። መልካም በዓል። እንግዲህ ጋይስ ምግቡን እያቀረብን ወጥ እየሰራን ነበረ። ቅድም ግምሱሙን እያገዝናት ነበር ምናምን እና አሁን ደግሞ አንዳንድ ጉዶችን እናሳያችኋለን። ዛሬ ዳኒ ይመጣል፣ እራት እንጋብዘዋለን ማለት ነው። በቆይታችን አሪፍ ጊዜ እናሳልፍ ተስፋ እናደርጋለን። መጣን ልበሽ እናታለም ዛሬ እኮ አውደ ዓመት ነው ሌላ ስራ የለም። እናታለም የክትቻኖ ግን ደርባ አባታለም ውብ ግርማ ሞገስ ደምቆ ይታይላለም አባታለም በሉ እስኪ ተነሱ እንጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ እንድሻው ይፍካ ዳሞ ይቆረስ ሲጓጓ ነበር ከዚህ ለመድረስ ቀርቦ ጠላ ጠጅ ሲፈላ ቡናው ገና ከርቀት ያውዳል ቃናው ገና ከርቀት ያውዳል ቃናው ደስ ሲል ሽር ጉዱ ሲቃረባ ዜማው የቀኑን ክብር ሲገልጽ ዜመኛው በዜማው ከውጭም ያለ ባገር አንድ ላይ ሲሰባሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ
እህታለም ያላንቺ አውደ ዓመቱ የሚደንቅ አይደለም እህታለም በላንገት ታይ ተነስ ወንድማለም በጭፈራ መሃል ቆሞ ማየት የለም ወንድማለም በሉ እስኪ ተነሱ እንጨፍር እስክስታ እስክስታ አይገሽምና ከዚህ በላይ ደስታ እንኳን አደረሳችሁ። እንኳን አብሮ አደረሰን። አይገባም እንዴት ናችሁ? ሳበሉ ጠበቃችሁ ምግብ አቀራረብን ምናምን አንተ መምጣት ሲደርስ ስሉ ጉድ ማለት ጀመረ። አረፈድኩባችሁ። እንዴት አየኸው? ጉድ ተወኝ የነበረ ጉድ ልነግርህ አልችልም። ምንድን ነው እባክህ እኮ ያምናል። ቆየህ ግን አንተ እውነት እንዴ? ስንት ሰዓት ነው ያልከኝ? ስንት ሰዓት ነው የመጣኸው? ማርቲኖሽ ለሚመጣው ታደግሞ እንዴት ነበረ? ቤት ነበር ወይስ ጠቢ ነበር? ናዘረካ አይ ጥሩ ነው። ማስቀደም ያለብህ አስቀደም። ቤተሰቦችን ጥሩ ልክ ቤተሰቦች ናቸው ነው ገና ያለባቸው አይደል? ከቤተሰቦች በኋላ ዛሬ ቡና ተጠበቀ ጋይ ሰዓት አላለም ተጠበቀ እሺ ሙያለሽ አጥቁና አንተ ልጅ ደስ ትለኛለህ እንዴ? ሙያ የለኝም። ሻይ የሚቀጥልባል ስለ ቡና ነው ስራ ከቡናው በፊት ይገባው በኋላ ቡና ይቀጥላል። ሙያማ ላይ ነገርኝ ቡና አንተ ትስቃለህ እንታቀላለው ቡና በፊት እንደሚቀርበው ቡና ይቀጥላል። አንተ ተጠቀም ይቀርባል። እኔ ባንድ ላይ ተቀላቅሎ ነው የምጠጣው። አንድ ላይ ነው አይወ ይኸውልህ ከማዳኒ ቪዲዮ እያሰራ የዛሬ ዓመት ምን ላይ ነበር እንዴት ነበር 2017 ምናምን የሚለውን ነገር ሁሉም የግልውን ሀሳብ እያሰበ እየተናገረ ምናምን ነበርና አንተ 2017 አንተ ምን ነበር? እንዴት ነበር አመጣጡ? 2017 ላይ እንዳሳለፍኩት እንዴት ነበር? 2017 እንዴት ትገልጸዋለሽ? አሁን ብዙ ሰው የራሱ ዓመት አለው አይደለ? 2017 ማረሰው 2016 ማረሰው ምናምን ቢባል ነገር አለ። ሶ ያንተ መልስ ምንድን ነው? እግዚአብሔር ይመስገን ከሞላ ጎደል በጣም አሪፍ ነበር። እውነት ለመናገር ተመችቶኝ ነው። ግን ደግሞ አንዳንድ ያሳኳቸውን ነገሮች አላሳካኋቸውም። ማለት መስራት የምፈልጋቸው ነገሮች ነበሩ እና 2017 2018 አሳካው ብሎ ነው የሄደው። 2018 አሳካው ብሎ ነው የሄደው እና አንዳንድ እቅዶች አሉኝ አላሳካኋቸውም። በስራ ዙሪያ ያሉት ነገሮች እነዛ ለበው 2018 አሳካው ያስባሉ። ብቻ ደስ ይላል። ምን ነው ማርቲ 2018 ሰብሰብ ብላሉ ምን አገባሽ? አንተ ከስር የምታግዘው ምንድን ነው?
ሳር እየሰበሰብክ የምትሰጠው ያማል እንዴ? ዶናችን እንተጋገዛለን። ቡናችን እኮ ለተሰጠ 2018 ሲጀመር የኛ በቃ አለቅሽ አዳይ ለማንኛውም ማለት ነው ስሙ ዛሬ ቡና ከመጠጣታችን በፊት ምግብ መብላት አለብን። እንግዲህ ዳንሻ በጣም ብዙዎቻችን ቤታችን ነው የምናሳልፈው፣ ቤት ውስጥ ማለት እና ማዘርጋ ምናምን ነው የምናሳልፈው። አሁን ግን በዓልን ቤታችን ውስጥ ማሳለፍ ስላለብን ማለት ጥሩ ነገር ለማድረግ ሞክረናል። በደንብ ደግሞ አንተ እስክትመጣ ድረስ ደግሞ በጣም ዝግጅት ውስጥ እናደርግ ነበረ። ነገሩት ሳንበላ ሳንጠጣ የጠበቅነው አንተ ነው። ይኸው ከምሳሌ ገርጣችሁ እና መርቀንና ከዛ ምግባችንን እንበላለን። ምኞታችንን ተመኙና ሁላችሁ ምግባችንን እንበላና ቪዲዮአችንን እንዘጋለን ማለት ነው። እኔ ራሱ ታውቃለች ከቤት አልነበረም ፋሚሊ ጋር ብላ እያሉኝ እዚህ በላይ ነው ትንሻይ ጠበቀች ነው ብዬ ስከልፍን የመጣሁትና አካባቢትና እንብላ። እሺ መረቃ የሚባል ነገር አለ። ተነስና መረቃ በቃ ቀረበ። ይኸው በቃ ቀርቦ ምን አትክልት ነው እንደምበለው ስሙ ልትመረቅ መረቅማ ቆመን እንረጋ። አዎ ኑ አሜን ሰብሰብበት ሰሙ ሳይበላ ነው ሳይበላ ነው እንጂ ሰሙ የላይ ዳኒ ተረጋ አለ ሌላ የታቀደ ነገር አለ። ግራ ገባኝ። አንድ ቀይው ታከረው ናይስ አጋሪ እንመጣላቀ ይሻል። በዚህ በኩል ነው ወይ እኔ ለዚህ ጠጋል ሸርክ እኔ ዳኒ ማን እናርግታ ነው ተስተላይ ነው እንጂ ይሄ ባታው 2018 ብዙ የምንሰራበት ያሰብነው የምናሳካበት አመት ያድርግልን። ወጡ ደጉ ሰቡ ረቡ ከሚል ሰሙራችሁ አሜን። ትዳር ለሌለው ትዳር ይስጥልን አሜን። ትዳር ለሌለው ትዳር ይስጥልን አሜን። ስለተካሪ ትዳር ለሌለው ትዳር ይስጥልን ልንለው ይስራለን። ዋናው ነገር እሱ ነው ብሎ አረ በላት ዲያራ ይመራል እንመራረቅበት ለምን ቢያዛይ ትዳር በቃ ሰጥቶናል ይሰጣል። ሴቶቹ እድሜያችሁ ሳይሄድ ትዳር ያዙ አሜን አሜን። አግቡ ወሳኝ እየሄደ ነው አግቡ እድሜያችሁ እየሄደ ነው አግቡ ወንዶቹም አግቡ አለኛ ገና ጸጉራችሁ ወይ ይውጣ። እሺ ሌላ ምንድን ነው የሚባለው የነካ ነው የሚባረክበት በቃ ምቹ አመት ያድርግልን አሜን። ሁላችሁም ስኬታማ ሆናችሁ የምናይበት አመት ይሁንልን ይሁንልን እና በጣም ነው የምወዳችሁ። ምግቡ ይቀራርብና ደግሞ በርካታ ምግቡ ቀራርቧል። ዛሬ እንግዲህ ያሰብነው ዳንሻ በአንድ ትሪ ሁላችንም እንድንበላ ነው የፈለግነው እና ሁላችሁም ሰብሰብ ብላችሁ እንደምንም ሶፋውን ማስተካከታችሁ ቢሆን ሰብሰብ ብለን እንድንበላ እፈልጋለሁ እና አብሮላ ፍቅር ያበዛል። እውነት ነው ከምንም በላይ ከሚሉት በላይ አዎ ይዘሽ የባል ጣም አንድ ያብላት ነው አልሰራም ብቻ ነው ስሪት ምን ዶሮ አጋርጎ ባስ ይሄን ሶፋ ወዴት አጋርጎ ደስ ዶሮ ብቻ ይዘሩ ዳዲ ቁጥራ ደባልታ ደግሞ ቁጥራ አምጡ ዶሮ ማለት ዶሮ ወደዛ አጋርጎ ባስ ወደዛ ገባ ገባ ሰሙዬ ትንሾቹ ወንበር አምጫቸውና እዚህ ጋር ነው ሊሆን እኔ ዝቅ ያለ የጠየቁሽ ነው። ዶሮ ብቻ ነው ወይ የተሰራው? እንዴት ማለት ዶሮ እንደማለት ነው። ዶሮ ብቻ ሰንተሽ ዶሮ እንደበላ ነው ከቤት ጭራሽ ካልገባኝ ታሪ ነገር አታምጣ። እንዴት ነገር በቃ ቡናው እንደሱ ይብላ። ኑ ሰብሰብ ነው ይሄ ቡናው ላታ ስሙ ዶሮ አይ ማፈራ በላ ነው ይሰራው አይደለም። በዛ አንድ ዶሮ ወጥ ብቻ ነው ሰጥሽም ታቀርቡ ጽጌ በዓል አንዴ ምንድነው? የምሬን እኮ ነው የቀለድኩ አይደለም። ስሙ የወንበሩ ልጅ ነው። ሰሚን የቀለድኩ አይደለም። ዶሮ ብቻ ነው ተጠበቅሽኝ። እሱ አንቺ ነው የእጁ አንቺነት ነው እንዴ? አውቃለሁ። በባሉ አንጨቃጨቅ። ዶሮ ብቻ ነው ሰርች ተጠበቅኩኝ እንዴ ማለት በመጀመሪያ ዶሮ እንደማልበላ ታውቃለህ። ሲቀጥል ደግሞ ዶሮ ወጥ ብቻ አንድ ወጥ ብቻ እንዴት ነው ሰርተሽ አቅርበሽ ምን በለው እንዴ? ከጎኑ እንኳን የሆነ ነገር አይኖርም እንዴ? ማለት የምር ነው ነው ቤተሰቦች ጋር ስንት ነገሮች እቺ የመጣሁት እና በዓል ስለሆነ ምን አንድ ዶሮ ኧረ በእናትህ ስማም ብለህ ቁጭ በመጀመሪያ ልጅ ዶሮ አልበላም። ሲቀጥል ደግሞ ዶሮ ወጥ አንድ ወጥ ብቻ ተሰርቶ እንዴት ነው በዓል የሚከበረው? ምንድነው ችግሩ? ያ ስሙ ያልተሰራበት ምክንያት ምንድነው እንዴ? አልጠየቃችሁኝም አይደል? ሌላ ነገር አስፈላጊ ነገር ካለ ቤት ውስጥ እኮ መጠየቅ ትችላለሽ አይደል? ስሙ
ነገሮች ችግር አለ ማለት ነው። ማድረግ ያለብሽ እሷ እንዴት ነው አንዱ ተሰጥሽ የምትጠብቂው? ጽጌ በቃ አሁን ያለውን ልብላና ያለውን ለምን በለው እንደ መጀመሪያው ማለት አልነበረበት። ታጥቤ ምንድነው በለው ምንም በለው አለኝና ዶሮ እኮ ነው ለበዓል ዶሮ ነው ለበዓል እኔ ዶሮ አይደል እኔ ቶማለ ሚሪንዳም ምትፈጠር ለማውራት እንዴ ቢያንስ ለአይነት እንኳን የሆነ ነገር አጨምርበትም አንድ ወጥ ብቻ ምናምን አቶችም እንቁላል ብቻ ተስተሽታል ነው እኮ አለ እኮ ስሙዬ ለምን ስጋ ተሰራው ስጋ ለምን ተሰራው ምን ስጋ ስላወጣ ነው ይሄ ስጋ ለምን ያልተሰራው ጥብስ የለም ወይ ምናምን እንዴ ሌላ ነገር አይሰራም እሺ ለራት ይሰራል ስሚ ጽጌ እኔ እሷ መናገር አልችልም አንቺን ማስተካከል ያለብሽ እንዴት ነው አንድ ብቻ ሰጥሽ የምትጠብቂው ጽጌ በኋላ እሺ ሰው ይዤ ይመጣል ሰው ይዤ ይመጣል ይሄን ብቻ ታቀርቢ ነው አዎ ያሰፍራል አንድ ምግብ ቤት ውስጥ ታቀርቢያለሽ እኔ የሚመጣው ምንድነው ቤት ነው በቃ እኮ ያለው ነገር ትንሽ ተጓብታችሁ ነው በዓል ነው እና በቃ አጋጣሚ ነው አንድ ነገር የተሰራው ኔክስት ደግሞ ሌላ ነገር ተሰራው ለምንድን ነው አንድ ነገር የተሰራው ሲጀመር አንድ ነገር የተሰራው ብቻ ነው ስሚ ቤት ውስጥ አሏ ወይ ደግሞ ጀቦች መጠየቅ ይችላልሻል የጎደለ ነገር ሁሉም ቤተሰብ ጋር ነው የሚያሳልፈው አባይስ ነገር መስራት አቅቶኝ ነው አቅቶሽ ካልሆነ ለምንድን ነው ያልተሰራው ለምንድን ነው ያልቀረበው አሁን ይሰራል አሁን እኮ ስንሄድ አሁን እኮ እናሰልፈን ፋሚሊ ጋር ነው የምንሄደው አይበላም ተብሎ ለምንድን ነው አይበላው አይበላ ችግር የለውም አይበላ ቢያንስ አይቀርብም እንዴ ፊት ለፊት እንዴ ሰው ልጅ ቢያንስ እያየ ጥሩ ነገር እያየን አበላም እንዴ ኧረ በስመ አብ በልና ተቀመጥ በእናትህ ሰው እያስታስቢ ባልታጠነ ወይ ያስቀምጩ በቃ እንዴ ቡናውን ፈላውጩ ኮዳኒ ሌላ ነገር መሰራት የሚከብድ ዶሮ ወጥ አለ ተባል ቢበላው ዶሮ ወጥ ብቻ እንዴት ይበላል? በመጀመሪያ ደረጃ እኔ ዶሮ እንደማልበላ ታውቂያለሽ። ሲቀጥል ደግሞ አንድ ምግብ ብቻ እንዴት ይበላል? ዶሮ ወጥ እንደማትል ባቀር በቃ ለበዓል ግን የሚሆነው ይሄ ነው። ከዚህ ውጪ ምን ሊደረግ ይችላል? ከዚህ ውጪ ሌላ ነገር የለም። ጥብስ የለም ምናምን ጥሬ ስጋ ምናምን ተዘጋጅ። ምንድነው ችግሩ? አንድ ምግብ ብቻ የሰራሽበት እኮ ነው ያልገባኝ። ዲመጣይካችን ወይ ያለውን ነገር እንበላው ምን ችግር የለም እኮ ፋይናንሻል ችግር እንዳለ አለ ሻል ወይ ደግሞ የጎደለ ነገር ካለ አጠይቁኝም እንዴ ለምን ይጎዳል እንዴ ለዚህ እናንሰለን እንዴ ምን ነው ሳይሞር የጠበቀኝ እንዴ ዳን ምን ላድርግሽ ከዚህ በላይ እንዴ እንደዚህ ሆነ ጉድ ብለን እኮ አንተ ነበር የሰራንልህ አንተ ደግሞ ስትመጣ ጭራሽ ሌላ ነገር ውስጥ ከተናል እንዴ አንድ ምግብ ሰርተሽ በቃ የራሱ ጉዳይ አንቺ በቃ ስም እንዴ የራሱ ጉዳይ በቃ ውጣ ወይ አንተ አለመድክም እዚህ ቤት መብራት አለመድክም ለዛ ነው ቁጭ ብለን በቃ እንዴ በማለት ሱቅ ነው እየፈጠረን ያለው በቃ እኔ እየሸጠርኩት ነው እኔ አይ ነው ቆይ ማሰባችን ለመብላት ብቻ እኮ አይደለም በዓል እኮ ግዴታ እኮ ለመብላት አንቺ አስበሽ ማለት ነው። አንቺ አስበሽ ከሌሎቹ አስበሽ ዳኒ ነገር አይወድም ብለሽ ካላስበሽ ማን ሊያስብልኝ ነው ፈልገው ማን ነው የሚያስብልኝ? በዓል ነው ብዬ ነው ያዘጋጀሁት አልኩ። በቃ በዓል ነው ምን ነው ምን እንደበላ ነው በቃ ትንሽ ጥብስ ይደረግልሃል። ሰው የትን ጥብስ የምታደርጊው መጀመሪያ ነበር ማሰብ የነበረብሽ። አሁን ምን ታስቢኝ? መሄድ እንደምችል አንቺ ቤቴ ማሳለፍ እኮ እችላለሁ። እናንተ ብዬ ነው የመጣሁት እኮ እናንተ ብዬ ቢያንስ ነው እሺ የምበላው ምግብ ለፍተሽ ነው ያዘጋጀሽው። ታዲያ ለምን ትችላለሽ?
በዓል ስለሆነ ለዛ አይለፍም። ኧረ በእግዚአብሔር ቤተሰብ ጋር ማለት ቤተሰብ ጋር ብዙ ነገር ትቼ የመጣሁት እሷ አለች ብዬ ነው። እዚህ ስመጣ እንኳን ቢያንስ ዳኒ የሚበላውና የማይበላው እኔ እኮ አንቺ የምትወጂውና የምትጠይው ጠንቅቄ ነው የማውቀው። ገባሽ? ጠንቅቄ ነው የማውቀው። ምን ያስደስትሻል፣ ምን አይናድሻል ጠንቅቄ ነው የማውቀው። ሆን ብለሽ ለማን ያደርጋል? ሆን ብለሽ ለማን አውዳለሁ ገባሽ? እኔ ማልወደው ነገር ሆን ብለሽ ነው ያደረግሽው። ምንም አይደለም። ገባሽ? ከናንቺ እሱ አይደለም የደፋው ማን በጣም እግዚአብሔር እናስንጫጫ ችግር የለም እናሳልፋለን። በዓል ነገሩ ለስለሳለች መዝጋት ስትችይ ለምንድን ነው አንቺ ከሱ የምትጫጩ? አንቺ አሁን እሺ ለፋው ብለሻል፣ ብዙ ነገር ብለሻል። ቢያንስ ተረጋግተሽ ለምግብ እኮ አይደለም እኮ በዓል እኮ እሱ ነው ማሰብ ያለበት። ጽጌሬ ጋይሽ እንደዚህ አይነት ነገር ሲፈጠር አንቺ እሱ እየጮኻችሁ እኛ ሰላም እንጠም ነው ማለት ነው። እኔ ምንም አልመሰለኝም። ለምን ቢበቃችሁ ነው እንብላ በእሱ ምክንያትማ ተደብረን አንቀመጥም። በበዓሉ ምድር ይኸውላችሁ ሌላ ሙድ ውስጥ ገብታችሁ እንትን አትበሉ። ከበላችሁ ቢ በእሱ ምክንያት ተደብሬ መቀመጥ ቆይት አልፈልግም። በቃ ሰሙዬ ነው ቢለላበኝ እኮ አሁን እኮ መስተካከል የሚችል ነገር ነው። በቃ እሱ እንደዚህ ነገር የማይበላ ከሆነ የሆነ ነገር ተሰርቶ ነው እኮ በቃ አልመጣልኝም ነበር። ምን ችግር አለ? ይኸውልሽ ሌላ ነገር አልሰራሽም ወይ ምናምን ሲልሽ እሰራለሁ ቁጭ ብላ ይባላል እንጂ ይሄን የሰራው አንቺም እሱም ሲጀመር መረጋጋታችሁ ነው። ዞሮ ዞሮ በበዓል ምድር እናንተ አይደብራችሁ። በቃ አሁንም ቢሆን መሞታት እንችላለን። አስደበራችሁ በኋላ ይደብራችሁ ነገር እንዴ? እኔ እኮ ይደብረኛል አይደል እንዴ? በኋላ እኮ ነገሩን ማስተካከል ስትችሉ ሁለታችሁ ብላችሁ ሶስት ምን ይላል? በዓል ነው ዛሬ። እግዚአብሔርን በዛሬ ቀን እንደዚህ አንዳችሁ እንትን ስትሉ አላችሁ ይበቃው አሰሙ ልንገራችሁ ባሴ በበዓል ምድር መደረስ ስለሌለበት ተነሱና በዓል ቤት ነው።